በልጅነቴ በጣም ፈሪና አይናፋር ነበርኩ። ጉንጮቼ የበለጠ ወፍራም ያስመስሉኝ ነበር። እናቴ ዘመናዊ አስተሳሰብ ስላልነበራት ቆንጆ ልብስ መልበስ ሞኝነት ነው ብላ ታስብ ነበር። አዘውትራም እንዲህ ትለኛለች፣ ሰፊ ይለበሳል፣ ጠባብ ይቀደዳል። ስለዚህ ልብሶቼ ሁሉ በልኬ የተሰሩ አልነበሩም። ፓርቲ የሚባል ነገር ሄጄ አላውቅም፣ ተዝናንቼም አላውቅም። ትምህርት ቤትም ሆነ ከክፍል ውጭ ከልጆች ጋር አልጫወትም ነበር። በጣም የማሳዝን አይናፋር ልጅ ነበርኩ። ከሰው ሁሉ የተለየውና ማንም የማይፈልገኝ ይመስለኝም ነበር። ካደግኩ በኋላ በእድሜ በብዙ ዓመታት የሚበልጠኝን ሰው አገባው፣ ግን አልተለወጥኩም። የባሌ ወገኖች ኩሩና በራሳቸው የሚተማመኑ ነበሩ። እኔ ለሆነ የሚገባኝን ግን ያልሆንኩትን ሁሉ ነበሩ። በተቻለኝ መጠን እንደነሱ ለመሆን ሞከርኩ፣ አልቻልኩም። እኔን ከሰመጥኩበት የፍርሃትና የበታችነት ስሜት ለማውጣት ያላደረጉት ጥረት አልነበረም። ሆኖም ይህ ጥረታቸው ይበልጡኑ እንድሸማቀቅና ይበልጥ የበታችነት ስሜት እንዲሰማኝ ያደረገኝ። የባሰ ነጭናጫና እርብትብት ሆንኩ። ጓደኞቼን ሁሉ ሸሸው። እየቆየው ስሄድማ በር በተንኳኳ ቁጥር እበረግግ ጀመር። ውዳቂ ሰው ሆኜ ተገኘው። እንደዛ መሆኔንም ተገንዝቤው ነበር። በጣም የሚያስፈራኝ ግን ባሌ አንድ ቀን ያውቅብኛል የሚለው ስሜት ነበር። ስለዚህም ውጭ በወጣን ቁጥር ደስተኛና ደፋር መስዬ ለመታየት እሞክራለሁ። ደስተኛ መስዬ መታየቱን አበዛው እንደነበርም አውቃለሁ። ስለሆነም ይህ ትዝ ባለኝ ቁጥር ለረጅም ቀናት እጨነቅ ነበር። በመጨረሻ መከፋቱ እየበዛብኝ ሄደና በዚህ ሁኔታ መኖሬም ዋጋ እንደሌለው ስገነዘብ ራሴን ለማጥፋት ማሰብ ጀመርኩ። ታዲያ የዚችን አሳዛኝ ሴት ሕይወት ለመለወጥ የሚችል ምን ነገር ተገኘ? ሕይወቷን የለወጠው በአጋጣሚ የተነገረ አስተያየት ነበር። ድንገት ግን በአጋጣሚ የተነገረ አስተያየት ሕይወቴን ቀየረው። አንድ ቀን አማቴ ልጆቻቸውን እንዴት እንዳሳደጉ ሲናገሩ የሆነው ቢሆን ልጆቼ ራሳቸውን እንዲሆኑ እየደጋገምኩ እመክራቸው ነበር ሲሉ ሰማዋቸው። ራሳቸውን እንዲሆኑ። ይህ አስተያየት ነበር መላ ሕይወቴን የለወጠው። እንዲህ ብለው ሲናገሩ ይህን ሁሉ ስቃይ ያመጣብኝ ሌላውን ለመሆን ወይም ሌሎችን ለመምሰል እጥር ስለነበር እንደሆነ ተገለጸልኝ። በአንድ ቀን አዳር ተለወጥኩ። ራሴን መሆን ጀመርኩ። ራሴን ለማጥናትም ሞከርኩ። ምን አይነት ሰው እንደሆንኩ ለማወቅ ጣርኩ። በሚቻለኝ መጠን ስለ ልብስ ቀለሞቼና ቅዶች ወይም ፋሽኖች ለማጥናት ሞከርኩ። ከዚያም በኋላ የሚስማማኝን አይነት መልበስ ጀመርኩ። ከዚያም በአንድ የሴቶች ማህበር ውስጥ አባል ሆንኩ። እነሱም አንድ ውይይት እንድመራ ፕሮግራም ሰጡኝ። ይህን ፕሮግራም የነበረኝን ፍርሃት ሁሉ እንዳስወግድ ረዳኝ። እንዲህ የሆነው ግን በአንዴ አልነበረም። በተናገርኩ ቁጥር ድፍረት እያገኘው መጣው። ዛሬ ግን በሕይወቴ እንኳን ይቻላል ብዬ የማላስበውን ያህል ደስታ እያገኘው ነው። ልጆቼንም ያሳደግኳቸው ከዚያ መራራ ኑሮዬ የቀሰምኩትን ልምድ እያስተማርኩ ነው። እንዲህም እላቸው ነበር፣ የሆነው ቢሆን ምንጊዜም ቢሆን ራሳችሁን ሁኑ። ሌላውን ለመምሰል አትሞክሩ። ራስን ለመሆን የሚደረገው ጥረት ረጅም ታሪክ ያለውና በሁሉም ሰው ውስጥ የሚገኝ ነው ይላሉ ዶክተር ጆን ጎርደን። ይህ ሌሎችን ለመምሰል የመፈለግ ዝንባሌ በአብዛኛው ለአእምሮ ህመምና ጭንቀት መነሻ ነው። ስለ ሕፃናት አስተዳደግ 13 መጽሐፍትና በሺህ የሚቆጠሩ የጋዜጣ ጽሑፎችን ያቀረቡት አንጀሎ ፖተር የተባሉ ሊቅ በአእምሮም በአካልም ራሱን መሆን ሲችል ሌሎችን ለመምሰል እንደሚመኝ ሰው ጭንቀት የሚበዛበት የለም ይላሉ። ይህ ሌሎችን የመምሰል ፍላጎት በተለይ ሆሊውድ በተባለው የአሜሪካ የፊልም መስሪያ ከተማ ውስጥ ጎልቶ ይታያል። ከታወቁት የሆሊውድ የፊልም አዘጋጆች አንዱ የሆኑት አቶ ሳም ውድ ወጣት ተዋንያንን በሚሰሩበት ጊዜ ከፍተኛ ችግር የሚፈጥርባቸው ይኸው ሌሎችን የመምሰል ፍላጎት መሆኑን ይገልጻሉ። አቶ ሳም ውድ በፊልም አዘጋጅነት ሙያ ተሰማርተው በመላው ዓለም ተደናቂ የሆኑ ፊልሞችን አዘጋጅ ከመሆናቸው በፊት በሽያጭነት ሙያ ላይ ተሰማርተው ሰርተው ነበር። እዚያም ሆነው በራሳቸው የሚተማመኑ ወጣት አሻሻጮችን ሴልስመን ለማፍራት እንደበቁ ይናገራሉ። አስተያየታቸውን በመቀጠል ይህ ራስን የመሆን ነገር በፊልም ዓለም ብቻ ሳይሆን በማንኛውም ሥራ መስክ አስፈላጊ እንደሆነ ይመሰክራሉ። በማስመሰል ምንም ፍሬ ያለው ነገር መስራት አይቻልም። ሳም ውድ በማከልም ከልምድ እንዳገኘሁት ሌሎችን ለመምሰል ከሚሞክሩ ሰዎች ጋር ከመስራት አለመስራቱ ይመረጣል። በቅርቡ የአንድ ዘይት ፋብሪካ ፐርሶኔል የሆኑት አቶ ጳውሎስ ቦይተን ሰዎች ለመቀጠር ሲጠየቁ የሚፈጽሙት ትልቁ ስህተት ምንድነው ብዬ ለጠየቅኳቸው ነገር
እንዲህ ሲሉ መለሱልኝ። ስራ ፈላጊዎች የሚፈጽሙት ትልቁ ስህተት ራሳቸውን ላለመሆን የሚያደርጉት ሙከራ ነው። አንድ ጥያቄ ሲጠየቁ ምንጊዜም ቢሆን ለጥያቄው መልስ ይሆናል ብለው ያመኑትን ሳይሆን አንተ ትፈልገዋለህ ብለው ያመኑትን መልስ ይነግሩሃል። እንግዲህ ከላይ እንዳየነው ሌሎችን ለመምሰል የመሞከር ጉዳይ የሚያዋጣ ነገር አይደለም። ምክንያቱም ማንም ቀጣሪ አስመሳይ ሰራተኛ አይፈልግም። እስቲ አስቡት፣ የውሸት ገንዘብ የሚፈልግ ሰው አለ? አንዲት በመልኳ የምታፍር ዘፋኝ ለመሆን የምትጥር ልጅ ነበረች። በተለይ የሚያሳፍራት ሰፊው አፏና ገጣጣ ጥርሶቿ ነበሩ። ልጅቷ ተሳካላትና ሕዝብ ፊት ቀርባ ለመስፈን በቃች። ነገር ግን በምትዘፍንበት ጊዜ አፏን ለማጥበብና ጥርሷን ለመከለል ስለሞከረች አድማጮቿን ልትስብ አልቻለችም። እንዲያውም አብዛኞቹ ተመልካቾች ሁኔታዋን ስለተረዱ ሳቁባት። በዚህ ጊዜ ዘፋኝ የመሆን ተስፋዋ መንምኖ ታያት። ከአድማጩ መካከል በዚያ ወቅት ሁኔታዋን የተገነዘበና ችሎታ እንዳላት ያመነ አንድ ሰው ጠርቶ እንዲህ አላት፣ አየሽ፣ ስትጫወቺ እመለከትሽ ነበር። ልትደብቂው የሞከርሽውን ነገር ደግሞ አውቄዋለሁ። በጥርስሽ ታፍሪያለሽ አይደለም? ይህንን ስትሰማ ልጅቷ አፈረች። ሰውየው ግን ንግግሩን በመቀጠል ምን ልታደርጊው ትችያለሽ? ገጣጣነት ወንጀል ነው እንዴ? በፍጹም አይደለም። እና በምንም አይነት ጥርሶችሽን ለመደበቅ አትሞክሪ። ለወደፊቱ ተዝናንተሽ ዝፈኚ፣ አትፍሪ። አለማፈርሽን ሲያይ ተመልካቹ ይወድሻል። በዚያ ላይ ማን ያውቃል፣ እነዚህ ዛሬ የምታፍሪያቸው ጥርሶችሽ ነገ ብዙ ሀብት ያስገኝልሽ ይሆናል። ይቺ እንዲህ የተባለችው ልጅ የሰውየውን ምክር ከተቀበለች በኋላ ጥርሶቿን ረሳች። ተመልካቹን ብቻ ማሰብ ጀመረች። አፏን ከፈት አድርጋ ከልቧ ስትዘፍን ተመልካቾቹም ተማረከላት። የፊልምና የሬዲዮ ኮከብ ተዋናይ ዘፋኝ ሆነች። ዛሬ ብዙ ወጣት ተዋናያን እንዲሁም ድምፀኞች እሷን ለመሆን ይሞክራሉ። ታዋቂው ፈላስፋ ዊሊያም ጄምስ ራሳቸውን መሆን ስላልቻሉ ሰዎች ሲያወሳ አብዛኛው ሰው ካለው ችሎታ ከመቶ 10 እጅ እንደሚጠቀም ተናግሯል። ራስን ለመሆን ካለመሞከር የተነሳ ካለን ችሎታ 90 በመቶ ባክኖ ይቀራል ማለት ነው። ይኸውልህ አንተም እኔም ይህን ያህል ችሎታ አለን። ስለዚህ እንደ ሌሎች ባለመሆናችን ስንጨናነቅ ወርቃማ ጊዜያችንን አናጥፋ። ብታውቀው በዚች ዓለም ላይ የተለየ ፍጡር ነህ። ከዚህ በፊት ዘመን ከተፈጠረ ጀምሮ አንተን የመሰለ ሌላ ሰው ኖሮ አያውቅም። ወደፊትም በሚመጡት ዘመናት ሁሉ አንተን የሚመስል ሰው አይኖርም። ይህ በሳይንስም ተረጋግጧል። አንተ ስትጸነስ በሚሊዮን የሚቆጠሩ የወንዴ ዘሮች ወደ እናትህ ማህፀን ውስጥ ይገባሉ። አንተን ያስገኘው አንዱ ነው። ከቀሩት መካከል አንተን ያስገኘውን የመሰለ የወንዴ ዘር የለም። እኛ በሚሊዮን የሚቆጠሩ የወንዴ ዘሮች ማጸነስ ቢችሉና እናትህ ያን ያህል ልጆች አርግዘው ለመውለድ የሚችሉ ቢሆን እንኳን አንተን የመሰለ ሌላ ልጅ ሊወልዱ አይችሉም። ስለዚህ ነገር እርግጠኛ ለመሆን ከፈለግ የሄሬዲቲና የጄኔቲክስ መጽሐፍትን መርምር። ራስን ስለመሆን እርግጠኛ ሆኜ ለመናገር እችላለሁ፣ ምክንያቱም ይህ ነገር ጠልቆ ስለሚሰማኝና ከመራራ ልምምድ ያተረፍኩት ስለሆነ ነው። ራስህን ሁን። እነ ቻርልስ ቻፕሊን፣ እነ ዊል ሮጀርስ፣ እነ ሜሪ ማርጋሬት፣ እነ ጆን ኦትሪን፣ ሌሎችም በሚሊዮን የሚቆጠሩ ታላላቅ ሰዎች ራስን የመሆኑን ነገር የተማሩት ከብዙ ጊዜ ጥረትና ሙከራ በኋላ ነው። ይህንን ጉዳይ ደጋግሜ ያመጣሁት በጣም አስቸጋሪ መሆኑን ስለማውቅ ነው። ቻርሊ ቻፕሊን ፊልም መስራት እንደጀመረ አዘጋጁ አንድ የታወቀ የጀርመን ኮሜዲያን እያስመሰለ እንዲሰራ ደጋግሞ ይነግረው ነበር። ሆኖም ቻርሊ ቻፕሊን በራሱ መንገድ መስራት እስኪጀምር የተሳካለት ኮሜዲያን ሊሆን አልቻለም ነበር። ሌሎችም ተመሳሳይ ችግር ገጥሟቸዋል። ምንም እንኳን ለአያሌ ዓመታት በዘፋኝነትና በዳንስ ሥራ ላይ ቢቆዩም ራሱን አውቆ በራሱ እስኪሰራ ድረስ ታዋቂነትን ያገኘ አልነበረም። በዚች ምድር ላይ አንተን የሚመስል ሰው የለም። በዚህም ደስ ሊል ይገባል። ተፈጥሮ ባደለች ደስታ እንዲሁም ጸጋ ተጠቀምበት። ሁሉም ነገር የሚመጣው ከራስ ነውና ማዜም የምትችለው ያንተ የሆነውን ብቻ ነው። መሳለም የምትችለው ያንተ የሆነውን ብቻ ነው። ለማንኛውም የራስ የሆነውን ነገር አዳብረው። በሕይወት ጨዋታ ውስጥም የራስ የሆነችውን ትንሽ የሙዚቃ መሳሪያ ተጫወት። የመንፈስ ረፍትና ደስታን አዳብሮ ከጭንቀት ነፃ ለመሆን የሚከተለውን መመሪያ አስተውል። ሌሎችን ለመምሰል አንሞክር። ራሳችንን እንፈልግ፣ ራሳችንን እንሁን።